በሰማች ጊዜ ወዲያውኑ ልብሷን ቀደደች፣ የራስ ፀጉሯንም ላጨች። በጽኑ ሐዘንም ዓይኖቿን ወደ ሰማይ አቅንታ አለቀሰችና ልጇን በትከሻዋ ተሸክማ በሕዝቡ መካከል ስትሄድ ያያሉ የክርስቶስ አርበኛ ጌታዬ ጊዮርጊስ ሆይ ሙታንን አስነሳ፣ ዕውራንን አበራ፣ አንካሶችን እንዲሮጡ ደንቆሮችንም እንዲሰሙ ዲዳዎችንም እንዲናገሩ ያደረካቸው፣ ለምጻሞችን ያነጻቸው፣ አጋንንትንም ከሰው ልጆች ያወጣቸው፣ በዚች ሀገር ውስጥ እጅግ ብዙ ታምራትን ያደረግ አፈር ትቢያ የሆኑ የሙታን አጽሞችንም ሕይወት የዘራህባቸው፣ የቤቴንም ምሰሶ ያለመለምከው፣ ፍሬንም እንዲሰጥ ያደረከው፣ መሶቤንም በመልካም ነገር እንጀራ ሁሉ የሞላው እኔ ድሃ ነበርኩ፣ በአንተ ግን እጅግ ሀብታም ሆንኩኝ አለች። እኔ አሳች ነበርኩ፣ አንተ ግን ሁሉን በእውነት ወደሚገዛ ወደ እግዚአብሔር መለስከኝ። ጸሎትህም አጋንንትን ይቃወማል፣ ፈጽሞ ድል ያደርጋል፣ የሰይጣንን ወታደሮች ሁሉ ያንቀጠቅጣቸዋል። ጌታዬ ጊዮርጊስ ሆይ የጌታዬ የኢየሱስ ክርስቶስ አገልጋይ ጊዮርጊስ ሆይ ይህንን ሁሉ ታምር በክርስቶስ ስም ካደረግክ በኋላ ከኋላ የሚከተሉህን የክርስቲያን ወገኖች ሁሉ ልታሳፍራቸው ለአጵሎን ልትሰግድ ትሄዳለህን? እያለች በሕዝቡ ሁሉ መካከል ትጮህ ጀመር። ቅዱስ ጊዮርጊስም የዚያችን ሴት ጩኸት በሰማ ጊዜ ስለ ሃይማኖቷ ጽናት ደስ አለው። በፊቷም ፈገግ አለና ልጅሽን ከቅፍሽ አውርደሽ በምድር ላይ አስቀምጪው አላት። ባስቀመጠችውም ጊዜ ቅዱስ ጊዮርጊስ ሕፃኑን ጠርቶ ዓይኖችህን በከፈተ በጌታዬ በኢየሱስ ክርስቶስ ስም አዝዤሃለሁ፣ ተነስና በእግሮች ቁም፣ ቃሌንም ፈጽመህ ስማ አለው። ያን ጊዜም ሕፃኑ ተነሳ፣ እግሮቹም ቀጥ ብለው ቆሙ፣ ጆሮቹም ተከፈቱ፣ ሰሙ። ወደ ቅዱስ ጊዮርጊስም መጣና እግሮቹን ሳመው። ቅዱስ ጊዮርጊስም በተሰበሰበው ሰው ሁሉ ፊት አንተ ሕፃን እነሆ አዝዤሃለሁ፣ ዲዳ ደንቆሮ ዕውር ወደ ሆነውና ምንም ማወቅና ማስተዋል ወደማይችለው ወደ አጵሎን ማደሪያ ሂደህ ግባና የጌታዬ የኢየሱስ ክርስቶስ ባሪያ ጊዮርጊስ ነው ይጠራሃል፣ ና ፈጥነህ ውጣ በለው አለ። ያን ጊዜ ሕፃኑ ፈጥኖ ሄደና ወደ አጵሎን ማደሪያ ገብቶ ቅዱስ ጊዮርጊስ እንዳዘዘው ነገረው። ወዲያውኑ በአጵሎን ላይ የሚኖር ርኩስ መንፈስ ደነገጠ። ሕፃኑም ምስሉን እያስቸኮለ ከአማልክቱ ቤት ወጣ። ያን ጊዜ የናዝሬቱ ኢየሱስ ክርስቶስ ሆይ ሁሉን ወደ አንተ ወሰድኩ፣ ዕፀ መስቀልህም በተገለጠ ጊዜ ፈጽመን በመደንገጥ ሁለንተናችን ይንቀጠቀጥ፣ እንደ ሰምም እንዲቀልጥ፣ እንደ ጢስም ተኖ እንዲጠፋ እርሱ እኛን ፈጽሞ የሚያጠፋን አይደለም አለ። አሁን ደግሞ ያሳድደን ዘንድ ጊዮርጊስ ባሪያህን በላያችን ላይ ጠላት አድርገህ አስነሳህብን። እርሱ ይቅርና ዛሬ ደግሞ በሰው ሁሉ ፊት ያዋረደን ዘንድ ይህንን ሕፃን በእኛ ላይ አስነሳህብን እያለ ያ በጣዖቱ ላይ ያደረ ርኩስ መንፈስ ጮኸ። ይህንን ብሎ ወዲያውኑ ከዙፋኑ ላይ ተወርውሮ ወረደና ሕፃኑን ተከትሎ ወጣ። ሕፃኑም ወደ ቅዱስ ጊዮርጊስ ሲወስደው እጅግ ያስቸኩለው ነበር። ርኩስ መንፈስም ከቅዱስ ጊዮርጊስ ዘንድ ደርሶ በፊቱ ቆመ። ቅዱስ ጊዮርጊስም ጣዖቱን በምስል ውስጥ አድረህ የምትናገር በእውነት አንተ የአረማውያንና የአላውያን አምላካቸው ነህን? አለ። በምስሉም ውስጥ አድሮ የሚኖረው የሰይጣን መንፈስም ጌታዬ አሁን ሁሉንም ነገር እነግር ዘንድ ትንሽ ጠብቀኝ አለው። ቅዱስ ጊዮርጊስም በል ተናገር አለው። ያን ጊዜም የሰይጣን መንፈሱ ጊዮርጊስ ሆይ እኔ ሰይጣን ነኝ እንጂ አምላክ አይደለሁም፣ አታውቀኝምን? አለው። ቅዱሱም መልሶ አውቀሃለሁ አለው። አሁን ተወኝ፣ ከተፈጠርኩበት ጊዜ ጀምሮ የቀደመ ግብሬን ሁሉ እነግርሃለሁ አለው። ቅዱስ ጊዮርጊስም ተናገር እሰማሃለሁ አለው። ርኩስ መንፈሱም መልሶ እግዚአብሔር ሰማይንና ምድርን ፈጥሮ ሰውን በአርአያችንና በአምሳላችን እንፍጠር ባለ ጊዜ
ሰውን ከምድር አፈር ወስዶ በእጁ ሰራው። ይህንንም ከፈጸመ በኋላ መላእክትን በእጀ ለሰራው ስገዱ አላቸው። ያን ጊዜ ሚካኤል ተነሳና እንደታዘዘ ሰገደ። እኔ ግን የእውነት ፈራጁን ትእዛዝ እምቢ አልኩኝ። በአፈጣጠር እኔ ለምቀድመው እንዴት እሰግዳለሁ አልኩ። በትዕቢትም አምላክ ለመሆን አሰብኩ። ነገር ግን የአምላክን ትእዛዝ ባፈረስኩ ጊዜ ሰማይ በላይ ላይ ተደፋብኝ፣ ከእርሱም ለይቶ አባረረኝ። ዝናብ ባለት ላይ እንደሚወርድ ከክብሬ ጣለኝ፣ ከማዕረጌ አዋረደኝ። ከእኩዮችም በታች ወርኩ፣ ወደ ምድር ወረወረኝና በሰማይ ዳርቻ ጣለኝ ብሎ ያ ክፉ መንፈስ ተናገረ። ክብሬም ይህን ነው፣ እስከ ሦስተኛው ሰማይ እወጣለሁ፣ ከእግዚአብሔር ዘንድ የሚወጣውን ትእዛዝ እሰማለሁ። የሰው ልጆች ሁሉ እቃወማለሁ፣ ያልሰሙትን ሁሉ እነግራቸዋለሁ፣ እነርሱም ያምኑኛል። በዚያ ጊዜ ወገኖቹን አጠፋ ነበር አለው። ዳግመኛም ቅዱስ ማር ጊዮርጊስ ያንን በጣዖቱ ላይ አድሮ የነበረውን ርኩስ መንፈስ እንዲህ አለው። እግዚአብሔር ከቀደመው ክብሬ ሲያዋርደኝ አስቀድሞ አዳምን ፈጥሮ በኤዶም ተድላ ገነት ባስቀመጠው ጊዜ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን በበላ ቀን ሞትን ትሞታለህና በገነት መካከል ካለው ዛፍ አትብላ ብሎ አስቀድሞ እንዳዘዘው አሰብኩ አለ። በዚህም ሴቲቱን ከባሏ ጋር ታስታት ዘንድ እባብን አነሳሳዋት። ያችንም ዛፍ በገነት ካለው ዛፍ ሁሉ ላፋቸው የምትጣፍጥ ላይናቸው እጅግ የምታምር አደረኳት። ከእርሷም በሉና የአምላካቸውን የእግዚአብሔር ትእዛዝ አፈረሱ። እግዚአብሔርም በእነርሱ ላይ ፈጽሞ ተቆጣና ከገነት አስወጥቶ ወደ ምድረ ፋይዳ አባረራቸው። ከዚህ በኋላ በጣዖቱ ላይ አደሩ። የሰው ልጆችንም እንዲያመልኳቸው አደረጉ። አምላካቸው ለእጃቸውን ሥራ ይሰግዳሉ። ዳግመኛ ወደ ቤተ ክርስቲያን ደጅ ይሄዳሉ። የሰው ልጅም በፈጣሪው ፊት ትንሽ ሲሳሳት ወደ ክፉ ግብሬ እስኪገባ ድረስ ከቀደመው ይልቅ የሚከፋ ብዙ ሐሳብን በልቦናው አሳድርበታለሁ ብሎ ተናገረ ርኩስ መንፈስ። በዚያም በእግዚአብሔር ቤት ውስጥ የሚቆሙትን አስታቸዋለሁ። ካህኑም ፈጥኖ የኃጢአታቸውን ስርየት የሚያገኙበትን ንስሐ ካልሰጣቸውና ካልፈታቸው ማስተዋላቸውን አስትቼ ወደ ባዕድ አምላክ እወስዳቸዋለሁ አለ። እኛ ሁላችን ሰይጣናት እግዚአብሔር የሰውን ልጅ በክብር ከፍ እንዳደረገው ግን ከምድር ጥልቅ በታችም እንደጣለን ባየን ጊዜ ስለዚህ ነገር የሰው ልጆች ጠላት ሆን። ከእኛም ጋር ወደ ሲኦል ጥልቅ ጉድጓድ እናወርዳቸው ዘንድ አምላካቸው እግዚአብሔርን ክደው እኛ ለምናድርባቸው ጣዖታት እንዲሰግዱ እናደርጋለን እያለ የርኩስ መንፈስ መናገር ጀመረ በቅዱስ ጊዮርጊስ ፊት። ቅዱስ ጊዮርጊስም መልሶ አንተ ጎስቋላ ባሪያ እግዚአብሔር ለተፈጠረ ለሰው ልጆች ሁሉ ጠላት ሆንህን? በራስህ ፈቃድ ክብርህን እንደተውክ ጨለማውንም እንደመረጥክ አታውቅምን? አንተ ራስህ በቃል ተናገር። ስለምንድን ነው ለሰው ልጆች ነፍስ ወጥመድን የምትዘረጋ? ወደ ጥልቅ የሲኦል ጉድጓድ ከአንተ ጋር ልታወርዳቸው ትፈልጋለህን? እያለ ቅዱስ ጊዮርጊስ ደግሞ ይመልስለትና ይገስጸው ጀመረ። ሰይጣንም በሚያድርበት የጣዖት ምስል ውስጥ ሆኖ 7ቱን ሰማያት 10ሩን የከዋክብት ብልጭታ የፀሐይን የምህዋር ስርዓት የጨረቃን ስነ ክበብ የምድርን ጥልቅ ጨለማ በርባኖስን በፈጠረ ምያለሁ። ስልጣን ቢኖረኝስ ከአንተ ጋር በተነጋገርኩ ጊዜ ባጠፋሁ ነበር አለው ቅዱስ ጊዮርጊስን። ቅዱስ ጊዮርጊስን መልሶ አንተ ጎስቋላ አሁን ብዙ ጊዜ ፈተንከኝ፣ ነገር ግን በጌታዬ በኢየሱስ ክርስቶስ ኃይል በእኔ ላይ ምንም መግቢያ በር አላገኘህም። አሁንም በእኔ ላይ ክፉን ትናገር ዘንድ ስለተደፋፈርክ ከአንደበቴ በሚወጣው በኢየሱስ ክርስቶስ ቃል ስቃይህን ከእግዚአብሔር ተቀበል። አንተ የረከስክ አቤሮንንና ዳታንን ትውጣቸው ዘንድ ምድርን አፏን እንድትከፍት ያደረጋት እግዚአብሔር አንተንም እንደነርሱ ትውጥ ዘንድ አሁን አፏን እንድትከፍት ያደርጋታል። ይህንንም ብሎ ቅዱሱ ምድሩን በእግሩ ረገጠ። ያን ጊዜ ምድር አፏን ከፈተችና በሕዝቡ ሁሉ ፊት አጵሎንን የዋጠችው በጣዖቱ ላይ አድሮ የነበረውን ርኩስ መንፈስ አንተ ሰይጣን በዚህ ጣዖት ላይ አድረህ ሰዎችን ሁሉ አስቀድመህ ስላሳትካቸውና ከእግዚአብሔርም ክብር ስለለያቸው ነፍሳት ሁሉ ክርስቶስ
በሚመጣበት ቀን መልሶ ትሰጥ ዘንድ አሁን ወደ ሲኦል ጥልቅ ሂድና ግባ አለው። ያን ጊዜም በሕዝቡ ሁሉ ፊት ወደ ሲኦል ጥልቅ ወረደ። ከዚህ በኋላ ቅዱስ ጊዮርጊስ ተነሳ፣ ልቦናውንም አጽንቶ በእግዚአብሔር ኃይል ወደ አጵሎን ምኩራብ ገባና በእነዚህም ጣዖት ቤት ውስጥ የምትኖሩ እናንተ ርኩሳን መናፍስት ሆይ ከእነርሱ ውጡ በማለት በአብ በወልድ በመንፈስ ቅዱስም በላያቸው በመስቀል ምልክት አማተበባቸው። የቀሩትንም ሕዝብ የሚያመልኳቸውን ጣዖታት ከምድር ፈጽሞ ይጠፉ ዘንድ በታላቅ ቅጣት በጌታዬ በኢየሱስ ክርስቶስ ትእዛዝ ከምድር ላይ ዛሬ ላጠፋችሁ የመጣውን ጊዮርጊስ ነኝ እያለ ቀጠቀጣቸው። ያን ጊዜ ጣዖታቱ ተንቀጠቀጡ፣ ከወንበራቸው ላይ ፈጥነው ወደቁና እንደ ትቢያ ሆኑ። የእግዚአብሔር መልአክ ፈጽሞ ደምሷቸዋልና። በጣዖቱ ላይ አድረው ሰዎችን ሲያስቱ የነበሩ አጋንንትም ከነርሱ ሸሹ። ቅዱስ ጊዮርጊስም ይህንን ሲያይ ፈጽሞ ደስ አለ። ነገር ግን የቤተ ጣዖት ካህናት አማልክቶቻቸው ጣዖታት ሁሉ ፈጽሞ እንደተደመሰሱና ትቢያ እንደሆኑ ባዩ ጊዜ ልብሳቸውን ቀደው ወደ ነገሥታቱ ሄደው የሆነውን ሁሉ ነገሯቸው። ያን ጊዜ ንጉሡ ታላቅ ቁጣን ተመልቶ ጭፍሮቹን ወደ እርሱ ላከ። ጭፍሮቹም ቅዱስ ጊዮርጊስን አስረው ወደ ነገሥታቱ ወሰዱት። ሕዝቡ ሁሉ እኛ በቅዱስ ጊዮርጊስ አምላክ እናምናለን፣ ከእንግዲህ በእርሱ የተቆጠር ነን በማለት እየጮሁ ይከተሉት ጀመር ቅዱስ ጊዮርጊስን። ዱድያኖስም ቅዱስ ጊዮርጊስን ጊዮርጊስ ሆይ አንተ ከክርስቲያን ወገኖች ሁሉ እጅግ የረከስ የጥፋት ልጅ ነህ። እጅግ ብዙ አደከምከኝ፣ በውሸትህ በብዙዎችም ፊት አታለልከኝ። ለአማልክቶች እንደምትሰግድላቸው የከርቤንና የልባምንጃ ማዛንስ እንደምታሳርግላቸው አስቀድመ ከኔ ጋር ቃል ገብተህ አልነበረምን? ለምን አልሰገድክላቸውም? ለምንስ ቃልህን ለወጥ? እኔ በአንተ ላይ የወደድኩትን ሁሉ ላደርግ ስልጣን እንዳለኝ አታውቅምን? አለው አጵሎን ቅዱስ ጊዮርጊስን። ቅዱስ ጊዮርጊስን መልሶ የማመልከው አምላኬ ከእጅህ ያድነኛል። አሁንም እርሱ አምላክህ እንደሆነ በአጵሎን የምታምን ከሆን በፊትህ እሰግድለት ዘንድ ሂድና አምጣው አለው። ንጉሡም መልሶ አጵሎንና ኤራቅሊስን ወዴት አገኛቸዋለሁ? አንተ እነርሱን እንዳጠፋቸው እያወቅ በእኔ ላይ እንዴት ትሳለቅብኛለህ? አለው። ሁሉንም ያልሰማው ይመስልሃልን? እነሆ አንተ ኤራቅሊስን ቀጥተህ እንዳጠፋቸው ዳግመኛም አፏን ከፍታ አጵሎንን እንደምትውጥ ምድርን እንዳዘዝካትና እርሷም እንደምትውጣቸው የአማልክቶች ካህናት ሁሉ ነግረውኛል። አሁን እንዴት ሂድና አጵሎንን አምጠው ትለኛለህ? እኔስ አማልክቶች በዙፋናቸው ላይ ወደ ሌሉበት ስፍራ እንዴት እሄዳለሁ? እኔም በሕይወት ሳለሁ እንደ እነርሱ ወደዚያ ጥልቅ የሲኦል አዘቅት እንድወርድ ትፈልጋለህን? አለው አጵሎን ቅዱስ ጊዮርጊስን። ቅዱስ ጊዮርጊስም አንተ ማስተዋልን ያጣ ሰነፍ ጎስቋላ፣ ራሱን እንኳን መርዳት የተሳነውን አምላክ አጵሎን እንዴት አምላክ ነው እያልክ ትሰግድለታለህ? ብሎ ቅዱስ ጊዮርጊስ ለአጵሎን መለሰለት። የሌሎችን ነፍስ ሊረዳ ይችላል። ንጉሥ ሆይ ጌታችን ኢየሱስ ክርስቶስ በፍርድ ቀን ከግርማ መንግሥቱ ሲመጣ በዚያች ቀን የምታደርገው ምንድን ነው? እስኪ ንገረኝ አለው ቅዱስ ጊዮርጊስ። ይህንንም ከእርሱ በሰማ ጊዜ እጅግ አፈረ። ጽኑ ቁጣንም ተቆጥቶ ቀሚሱን ቀደደ። ሰማዕቱ በቅዱስ ጊዮርጊስ ጠላታችንን ዲያብሎስን በግርማ ረድኤቱ እንደ ጣለ ሁሉ ሰማዕቱ ቅዱስ ጊዮርጊስ ይህንን አጵሎንን ጣለው። በረከቱ አማላጅነቱ የሰማዕቱ የቅዱስ ጊዮርጊስ የረድኤቱ ጸጋ ከሁላችን ሕዝበ ክርስቲያን ላይ ለዘላለሙ አድሮና ጸንቶ ይኑር አሜን። የሰማነውን የሰማዕቱን የቅዱስ ጊዮርጊስን ገድል በልቦናችን ይጻፍልን ያሳድርልን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤትና በረከት ያሳትፈን። ጾማችን ጾመ ስርየት ጾመ ዘበረከት ጾመ ድነት አድርጎ ለብርሃተ ትንሣኤ ሁላችን ያድርሰን። አቡነ ዘበሰማያት